ሰላም እንዴት አላችሁ? መሳይ ነኝ ከኑዴስ ቻናል መጣችሁ። ዛሬም ደግሞ ዩኒቨርሲቲ ግቡ አትግቡ የሚሉ ሐሳቦች ብዙ ጊዜ ሲወሩ ሰማለሁኝና እኔም በዚህ ሐሳብ ላይ የሆነ ነገር ልበላችሁ ብዬ ነው። እነዚህን ሐሳቦች ደግሞ የሰማሁት መች ነው? ዩኒቨርሲቲ ከመግባቴ በፊት ይሄን ማለት ካቻምና ማለት ነው። ካቻምና ክረምቱን ዩኒቨርሲቲ ገና ልገባ ያለው ማለፋችን ምናምን ተረጋግጦ ማለፌን አውቄ ዩኒቨርሲቲን አውቄ ምናምን አካባቢ ነበር ሳየ ነበር። አክቹአሊ በነበርኩበት አካባቢ ዩኒቨርሲቲ አትግቡ የሚል ሰው ካለ ራሱ ይወገር አይነት ፍርድ የሚሰጠው ነው የሚመስለኝ። ምክንያቱም እንደዛ አይነት ነገር እኔ በነበርኩበት አካባቢ ምንም አይነሳም። ነገር ግን በሶሻል ሚዲያ ነው ውስን ሰዎች ዩኒቨርሲቲ አትግቡ የሚለውን ሐሳብ ሲያነሱ የሰማሁትና ያኔ ላይክ እኔ ለራሴ ማንሳው ጥያቄ ስለነበር በነበርኩበት ሰዓት ከመግባቴ በፊት ማለት ነው ዩኒቨርሲቲ ብገባ ምን አይነት ነገር ነው ማገኘው፣ ባልገባ ምን አይነት ነገር ነው ማገኘው የሚሉ ነገሮችን ከራሴ ጋር የተነጋገርኩበት የነበረበት ጊዜ ስለነበረ እንደዚህ አይነት ቪዲዮዎችን በደንብ አይቻለሁ። ነገር ግን አሁን ካለፍኩት በኋላ ምን እንደታዘብኩኝ ታውቃላችሁ? ኤቭሪ ዲቴል ነገሮችን ያነሱ አልነበረም ሲያወሩ የነበሩትና ለእናንተ ከባድ የምትሏቸው እነዚህ ትናንሽ ነገሮችን አያነሷቸውም። ነገር ግን እናንተን እኮ በቃ ለትላልቅ ውሳኔ የሚዳርጓችሁ ትናንሽ የሚባሉ ከባድ የማይመስሉ ነገሮች ናቸው እናንተን ለዛ የሚገፋፋችሁና ዛሬ ደግሞ በዚህ ቪዲዮ ኤቭሪ ዲቴል ነገር አንስቼ እነግራችኋለሁ ማለት ነው። ግቡ አትግቡ የሚለውን ነገር እኔ አይደለም ምፈርድላችሁ፣ ደግሞ እኔ አይደለም እንደዚህ ማድረግ አለባችሁ እንደዚህ አታድርጉ ማለት ምላችሁ ጊዜ አለ። ነገር ግን ይሄ እንዴት ነው በህይወታችሁ ከምትመርጧቸው ሰፋፊና ትላልቅ ምርጫዎች መካከል የሚመደብ ነው ዩኒቨርሲቲ መግባትና አለመግባት። ምክንያቱም ስትገቡ ከ4 ዓመት በላይ 4 ዓመትና ከዛም በላይ ነው ኢንቨስት የምታደርጉት ከእድሜያችሁ ላይ ማለት ነው። ካልገባችሁም ደግሞ በሌላ ነገር ኢንቨስት የምታደርጉት ያን ያክል ነው ማለት ነውና ይሄን ሌላ ሰው አይደለም ለእናንተ የሚወስንላችሁ። እሺ ይሄ ውሳኔ የህይወታችሁ ማለት በህይወታችሁ ትላልቅ ብላችሁ ከምትወስኗቸው ውሳኔዎች ውስጥ የሚመደብ ነው። ልክ እንዳልኳችሁ ከ4 ዓመትና ከዛ በላይ ነው ከህይወታችሁ ከምትኖሩበት እድሜያችሁ ኢንቨስት የምታደርጉበት ማለት ነው። ካልገባችሁም ደግሞ በሌላ ነገር ልታጠፉት የምትችሉት አይነት እድሜያችሁ ነው፣ የምትችሉት አይነት ጊዜ ነው። ስለዚህ እናንተ ናችሁ ይሄን ውሳኔ የምትወስኑት። ነገር ግን ልታዩቸው ይገባል ብዬ ማስባቸውን ነገሮች በደንብ ዲቴል ገብቼ እነግራችኋለሁ ማለት ነው። የመጀመሪያው ዩኒቨርሲቲ ግቡ አትግቡ የሚለው ጥያቄ ውስጥ ራሱ ያስገባችሁ ነገር ምንድነው የሚለው ነገር እንድታስቡ ፈልጋለሁ። ምክንያቱም አሁን በጣም ብዙ አይነት ልጆች አሉ። ይሄን ቪዲዮም እያያችሁ ያላችሁት ተማሪዎች በጣም የተለያየ አይነት ሁኔታ ላይ ያላችሁ ተማሪዎች ልትሆኑ ትችላላችሁ። ስለዚህ በተቻለኝ አቅም በእያንዳንዳችሁ ቦታ ሆኜ ያላችሁበትን ሁኔታ በማየት ልመክራችሁ እፈልጋለሁ። ምክንያቱም አሁን ሰከንድ ይር ተማሪ ነኝ፣ ዩኒቨርሲቲ ገብቻለሁና ዩኒቨርሲቲ ከመግባቴም በፊት ደግሞ ዩኒቨርሲቲ ብገባ ላገኘው የምችለው ነገር ምንድነው፣ ባልገባስ ምን አይነት ነገር ይፈጠራል ብዬ በጣም ራሴን ጠይቄ ስለገባሁኝ እናንተ ያላችሁበትን ሁኔታ እረዳለሁ ማለት ነው። የመጀመሪያ ተማሪዎች አሪፍ ውጤት ያላችሁ እንዲሁም ደግሞ በዩኒቨርሲቲ ውስጥ ካሉ ዲፓርትመንቶች ውስጥ የሆነ ዲፓርትመንት መርጣችሁ በዛ ዲፓርትመንት መስራት የምትፈልጉ ተማሪዎች ካላችሁ እናንተ ዩኒቨርሲቲ መግባት አለባችሁ። ምክንያቱም የምትፈልጉት ዲፓርትመንት ዩኒቨርሲቲ ውስጥ አለ፣ ወደፊትም ደግሞ ሰራበታለሁ ብላችሁ የምትሉበት ዲፓርትመንት ስለሆነ ገብታችሁ ዲፓርትመንታችሁን በደንብ ውጤት ሰቅላችሁ ተምራችሁ ወጣችሁ የምትሰሩበት ስለሆነ ለእናንተ ሌላ ምንም አማራጭ አይኖርም። ሌላ ምንም ምላችሁ ነገር የለም። ዩኒቨርሲቲ መግባት አለባችሁ። ሁለተኛዎቹ ተማሪዎች ደግሞ ውጤት አላቸው፣ ማለትም የማለፊያ ውጤት አምጥተዋል። ያመጡትም የማለፊያ ውጤት በጣም ጥሩ ነው። ነገር ግን ዩኒቨርሲቲ መግባት ሲነሳ አንዳንዴ ነንሴንስ የምትሆኑባቸው ቶፒኮች አሉ አይደል? እንደዛ የሚሆንባቸው ተማሪዎች እናንተ ውስጥ ካለ ይሄን ቪዲዮ እያያችሁ ከሆነ እናንተ ገና ኤግዛም ያልወሰዳችሁ ከሆነ ያልተፈተናችሁ ከሆነ ኤግዛሙን ብወስድ ጥሩ ውጤት ጥሩ ውጤት አመጣለሁ ብላችሁ በራሳችሁ እርግጠኛ ሆናችሁ ነገር ግን ዩኒቨርሲቲ መግባት ሲነሳ በቃ ምንም የማይመስላችሁ ኢንተረስትድ የማትሆኑበት የህይወታችሁ ፓርት የሚሆን ከሆነ ግን ለምንድን ነው የሚለውን ራሳችሁን ጠይቁ። መጀመሪያ አንደኛ ነገር ምክንያት ሊሆንባችሁ የሚችለው ነገር ውጤት አለኝ፣ ዩኒቨርሲቲ ብገባ እና ፍሬሽማን ራሱ ኢቭን ብጨርስ የፈለኩትን ዲፓርትመንት መምረጥ እችላለሁ ግን ብላችሁ ልታነሳቸው የምትችላቸው ምክንያቶች አንደኛ እኔ ቤተሰብ ዩኒቨርሲቲ ልኮ እንዴት ነው በደንብ አድርጎ የማስተማር አቅሙ የለውም ትሉ ተማሪዎች ካላችሁ
ዋናው ነገር ምን ብዬ እንደማስብ ታውቃላችሁ? ዋናው ነገር የእናንተ እንዴት ነው ሐሳብ ነው ማለት ዩኒቨርሲቲ ገብቼ የምሰራበትን ዲፓርትመንት አገኛለሁ ወይ ደግሞ በቃ እፈልጋለሁ ካላችሁ ሌላው ነገር በሙላ ትርፍ ነው ማለት አሁን ውጪ ሆናችሁ ከባድ የሚመስሏችሁ ነገሮች ነገር ግን ዩኒቨርሲቲ ከገባችሁ በኋላ እንደ ቀላል የምታዩት ነገር ስለሆነ ያ ብዙም ከባድ ምክንያት ነው ብዬ አላስብም። ስለዚህ ለእናንተም ቢሆን መመክራችሁ ነገር ቢኖር ሁሉም ነገር በጣም ለትንሽ ጊዜ ነው። ለምሳሌ የምትፈልጉት ዲፓርትመንት 5 ዓመት ሊሆን ይችላል። 5 ዓመት ዩኒቨርሲቲ ውስጥ ቤተሰብ ምንም ያክል እንኳን ሰፖርት ባያደርጓችሁ ዩኒቨርሲቲ ውስጥ እንዳሉት እንደ አብዛኞቹ ተማሪዎች ቺል እያደረጋችሁ ምናምን የምታሳልፉት አይነት ላይፍ ባይሆንም ነገር ግን ከዛች ከ5 ዓመት በኋላ ውጤት ሰቅላችሁ የምትፈልጉትን ዲፓርትመንት ተምራችሁ ከወጣችሁ በኋላ ያለው ጊዜ አሪፍ ሊሆንላችሁ ስለሚችል ይሄ ብዙ ምክንያት ይሆናል ብዬ አላስብም። ሁለተኛ ደግሞ ምክንያት የሚሆንባችሁ ነገር ብዬ የማስበው ውጤት ኖሯችሁ ነገር ግን ዩኒቨርሲቲ መግባቱ ብዙም ደስ የማይላችሁ ተማሪዎች ሁለተኛ ምክንያት ይሆንባቸዋል ብዬ የምለው ነገር ልክ እኔ ካቻምና ስሰማቸው እንደነበሩ ሰዎች አይነት ሰዎች መክረዋችሁ ይሄ ማለት ምን ማለት ነው? ዩኒቨርሲቲ ብትገቡ እኮ 4 ዓመት 5 ዓመት እስከ 7 8 ዓመት ታቃጥላላችሁ። ከዩኒቨርሲቲ ውጪ ብትሆኑ ደግሞ ወይ ደግሞ ዩኒቨርሲቲ ባትገቡ እኮ ደግሞ ሌላ አይነት ስራዎችን ብትጀምሩ በ4 በ5 እስከ 8 ባሉ አመታት ምን ያክል ለውጥ ታመጣላችሁ ምናምን ብለው የሚመክሯችሁ አይነት ሰዎችን ሰምታችሁ ሊሆን ይችላል ዩኒቨርሲቲ መግባት የደበራችሁ። ነገር ግን ለእናንተ በደንብ እንትን ማለት የምፈልገው ነገር ምንድነው ዩኒቨርሲቲ ሳትገቡ ስሩ የምትባሏቸውን ስራዎች ዩኒቨርሲቲ ገብታችሁ መስራት ትችላላችሁ። ይሄን ነገር ልነግራችሁ ፈልጋለሁ። አሁን እስቲ ዲቴል እናውራ ቢባል ዩኒቨርሲቲ እስቲ ማለፊያ ነጥብ አምጥቶ የሆነ ተማሪ 12ኛ ክፍል ተማሪ ማለፊያ ነጥብ አመጣን እንበል እና ያ ተማሪ አይን ዩኒቨርሲቲ ገብቼ 5 ዓመት ማቃጠል አልፈልግም ዩኒቨርሲቲ ሳልገባ ነው መስራት የምፈልገው ስራ ነው መስራት የምፈልገው ካለ እስኪ የምር ይሄ ተማሪ ምን ሊሰራ ይችላል? አስቡት እስኪ ምን ሊሰራ ይችላል? አሁን አይኖ በጣም ዲጂታላይዝ የሆነ እንትን ጊዜ ላይ ነው ያለ ነው። በጣም ሶሻል ሚዲያ የተስፋፋበት ጊዜ ነው። ሶሻል ሚዲያ ላይ መስራት ይችላል ትሩኝ ትችላላችሁ። እሺ ሶሻል ሚዲያ ላይ መስራት ይችላል። ነገር ግን ሶሻል ሚዲያ ላይ እንዲሰራ የሚያስችለው ስኪል አለው አሁን ላይ 12ኛ ክፍል እስከሚመጣ ድረስ የሆነ ያዳበረው ስኪል ካለ 12ኛ ክፍል እንደጨረሰ ወደ ስራ እንዲገባ የሚያስችለው ስኪል ካለ በጣም አሪፍ ነው በጣም። ነገር ግን አብዛኞቹ እንደዛ አይደሉም። አብዛኞቹ ተማሪዎች የለም እስከ 12ኛ ክፍል ትምህርታቸውን ብቻ ነው እያዩ የመጡት። ከ12ኛ ክፍል በኋላ ምን ይመጣል ብሎ የሚያስብ ተማሪ ኦልሞስት የለም፣ ጥቂት ቢኖር ነው እና 12ኛ ክፍል ደርሶ የሚሰራበት ስኪል ካለው በጣም አሪፍ ነው። ቀጥታ ወደ ስራ ይገባ ዩኒቨርሲቲ ማምጣ ከፈለገ። አዎ ግን አብዛኛው እንደዛ አይሆንም። ስኪል አይኖረውም፣ ምንም ነገር አይኖረውም ግን እኔ ዩኒቨርሲቲ መግባት አልፈልግም መስራት ነው የምፈልገው። በምንድነው የምትሰራው? በምንድነው የምትሰሪው? ዩኒቨርሲቲ ማለት አሁን አትሊስት 6 ወር ያስፈልጋችኋል ከኤክስፒሪየንስ ውጪ የሆነ ስኪል ለማዳበር 6 ወር። እሺ ይሁን በጣም ቀን ከሌት እንትን እያላችሁ ፕራክቲስ እያደረጋችሁ የተማማራችሁ ምናምን 3 ወር ፈጀባችሁ የሆነ ስኪል ለማር። ከዛ ሌላ ደግሞ ኤክስፒሪየንስ ያስፈልጋችኋል ስራውን ለመስራት እና ከ6 ወር በላይ ነው ወደ ስራው ለመቀላቀል የሚያስፈልጋችሁና 6 ወራን ደግሞ ከቤተሰብ ጋር ስታሳልፉ የቤተሰብ ጫና አለ ማለት ቤተሰብ በቃ አውጥቶ ባይናገራችሁም የሆነ ከባድ ነገር አለ እና አካባቢው ላይ ራሱ የምትታዩበት እይታ ማለት እኔ እንግዲህ ከዚህ በፊት የሰማችሁኝ ከሆነ ሰው ለሚሰጣችሁ አመለካከት ቦታ አትስጡ ወይ ደግሞ ጠቃሚ ላልሆኑ የአፍ ቃላት የአፍ ንግግሮች ቦታ አትስጡ ምን አይነት ሰው ነኝ። እንደዛም ሆኖ ግን ያሳድርባችኋል ጫና፣ በደንብ ጫና ያሳድርባችኋል። ቤተሰብ ጋር ተቀምጣችሁ 6 ወራን ራሱ እንደምንም ትኩረት አድርጌ የሆነ ስኪል ያዳብራለሁ ምናምን ብትሉ ራሱ በቃ አለ የሆነ ጫና አለ፣ ትኩረታችሁን የሚሰርቅባችሁ የሆነ ነገር አለና ከባድ ነው የሚሆንባችሁ። ስለዚህ በቃ ይሄ የመስራት ፍላጎታችሁ ከመማር ፍላጎታችሁ በጣም የበለጠባችሁ ከሆነም እና ውጤት ካላችሁ ዩኒቨርሲቲ ኑና ከዛ እንደ ዩኒቨርሲቲ ገባችሁ ማለት እኮ እድሜ ታቃጥላላችሁ ማለት አይደለም። እየተማራችሁም ቢሆን የፈለጋችሁትን ስራ የመስራት እድል አላችሁ። ይሄንን 24 ሰዓታችሁ ሙሉ ነው የምፈልገው አይልም ዩኒቨርሲቲ። ስለዚህ አላችሁ ጊዜ ዩኒቨርሲቲ ገብታችሁ መስራት የምትፈልጉትን ሁላ የመስራት ጊዜ አላችሁ በደንብ። እውነት ለመናገር ራሳችሁን ዴዲኬትድ ካደረጋችሁ ለምትፈልጉት ነገር ታማኝ የምትሆኑ አይነት ሰው ከሆናችሁ
ዩኒቨርሲቲ ግቡ። ከዛ በኋላ ካልተመቻችሁ ወይ ደግሞ የሆነ ስኪል ካዳበራችሁ በኋላ የሆነ ስራ የምትይዙበት ነገር ካላችሁ በኋላ መውጣት ትችላላችሁ። ድሮፕ አውት ማድረግም ትችላላችሁ። ስለዚህ ዩኒቨርሲቲ ገብተህ 5 ዓመትን ታቃጥላለህ ምናምን። ሲጀመር አንዴ ገብተሃል አትወጣም አትባይም። መውጣት ከፈለጋችሁ ድሮፕ አውት አድርጋችሁ መውጣት ትችላላችሁ። እንዲህ አስሮ የሚይዛችሁ ነገር አይደለም። ገባችሁ አይደለ? ስለዚህ በእጃችሁ ምንም ነገር ሳይኖር የምትሰሩበት ምንም አብዛኛው ኢትዮጵያውያን ተመሳሳይ አይነት ላይፍ ስታይል ነው ያለን አይደለ? እና ቢዝነስ ልጀምር ብትሉ ራሱ የምትጀምሩበት ገንዘብ ሳይኖራችሁ እኔ መግባት አልፈልግም መስራት ነው የምፈልገው ምንኛ ነው። እኔ ኤቭሪ ዲቴይል ነገሮችን እንድታውቁ ፈልጋለሁ። ዩኒቨርሲቲ አትግቡ ብለው ብዙ ሰዎች ያወራሉ። እሺ ባልገባ ምን እሰራለሁ ብላችሁ ጠይቋቸው እነዛን ሰዎች። ባልገባ ምን አደርጋለሁ ዩኒቨርሲቲ ሳልገባ ምን እሰራለሁ ብላችሁ ጠይቋቸውና እንደዛ ዲቴይል የነገሯችሁ ሰዎች ካሉ በቃ እንደዚህ አድርግቼ በሉና ራሳችሁን ካሳመናችሁ መቅረት ትችላላችሁ። ስለዚህ ይሄ ከመማር ይልቅ መስራት ነው የምፈልገው የሚለው ምክንያት ነው። ሁለተኛ ውጤትም ማምጣት የሚችሉበት አቅም ኖራቸው ወይ ደግሞ ውጤት አምጥተው ዩኒቨርሲቲ ሲባል ትንሽ ወደ ኋላ የሚያፈገፍጉ ሰዎች እንደው የመጀመሪያው ይሄ ቤተሰብ እኔን ልኮ የማስተማር አቅም የለውም የሚለው በጣም የውስን ተማሪ ምክንያት ነው። ነገር ግን ይሄ በጣም አብዛኛው ተማሪ ጋር ያለ ምክንያት ነው። ከትምህርት ከመማሩ ይልቅ መስራት ነው ምናምን የምፈልገው ማለት እኔም ስላየሁት ነው። በደንብ ይሄን ሐሳብ ከራሴ ጋር በደንብ አውርቼበታለሁና እያንዳንዱ ነገር ለራሳችሁ ፊገር አውት አድርጉ፣ በደንብ አስቡበት። እሺ ኮንሺየስ ሁኑ። ዩኒቨርሲቲ ገባችሁ ማለት የምር እድሜያችሁን እያቃጠላችሁ ነው ማለት አይደለም። ስቲል ዩኒቨርሲቲ ገብታችሁ የምትፈልጉትን ስራ የመስራት እድል አላችሁ። ስለዚህ ሁለተኛዎቹ ሰዎች እነዚህ ናቸው። ምክንያት ይሆንባቸዋል ብዬ የማስበውም ነገር ይሄ ነው። አጠቃላይ ደግሞ ልነግራችሁ የምፈልገው ነገር ምንድነው ማለት ይሄ እስካም የሆኑ ነገሮችን ባታደምጡ። አሁን ሶሻል ሚዲያ ላይ ያኔ እኔ ሳይ በጣም ማለት ከምታስቡት በላይ የሆነ ውስብስብ የሆነ ሀሳቦች ይኖራሉ። ጀስት እነሱ ለራሳቸው ማለት መናገራቸውን ብቻ ነው የሚያዩት እንጂ እነሱ የሚናገሩት ነገር ለእናንተ ምን ያክል ቦታ እንደሚሰጠው ወይ ደግሞ ምን ያክል ተጨንቃችሁበት የእነሱን ቪዲዮ እያያችሁ እንደሆነ አይገባቸውም፣ ወይ እነሱን እየሰማችሁ እንደሆነ አይገባቸውም። እነሱ መናገራቸውን ብቻ ነው የሚያዩት እና እንደዚህ አይነት ነገሮችን ብዙ አታድምጡ፣ በደንብ ለዩ። አሁን ይሄ የማገናዘብ ወይ ደግሞ በደንብ የማሰብ ከራስ ጋር ጊዜ ወስዶ የማውራት እንትኑ ልማዱ ካሌላችሁ ሶሻል ሚዲያም ላይ ወደዚህ ወደዛ የሚሉ ሀሳቦች በጣም ነው እንዴት ነው ሀሳባችሁን ሊሰርቁ የሚችሉት። ስለዚህ ከራሳችሁ ጋር ጊዜ ወስዳችሁ በደንብ ተነጋገሩበት። ሶስተኛዎቹ ሰዎች ደግሞ መካከለኛ የሆነ ውጤት አላቸው እና መካከለኛ ውጤት ኖሯቸው የሚፈልጉትም የሆነ ዲፓርትመንት ተምረው ስራ መስራት ይፈልጋሉ። ነገር ግን ውጤታቸው አነሰባቸው ወይም ደግሞ እንዴት ነው በጣም አሪፍ የሆነ ውጤት የምፈልገውን ዲፓርትመንት እንድገባ ያስችለኛል የሚሉትን ውጤት የማምጣት አቅም እንዳላቸው አይሰማቸውም እና ዩኒቨርሲቲ ሲባል የማልፈልገውን ዲፓርትመንት ነው የሚሰጠኝ የሚል አይነት ስጋት ያለባቸው ተማሪዎች ዩኒቨርሲቲ መግባትን ትንሽ ይፈራሉ ወይ ደግሞ እንዴት ነው መግባት አልፈልግም አይነት ሐሳብ ያስባሉ። እና እናንተ አሁን ላይ ልላችሁ ፈልገው ነገር ፍሬሽማን አለ ፍሬሽማን ኮርስ ላይ መጀመሪያ ዓመት የምትማሩት እና ያንን በደንብ ከሰራችሁ ማይስተካከል ነገር የለም። ያንን በደንብ አንድ ዓመታችሁን በደንብ ሰጥታችሁ በደንብ ከሰራችሁ የምትፈልጉትን ዲፓርትመንት የማታገኙበት ምክንያት የለም። ስለዚህ መጀመሪያ የተፈተናችሁት ኢንትራንስ ኤግዛም ውጤታችሁ አሪፍ ካልሆነም ወይም ደግሞ ገና ሳትፈተኑም እንጃ በደንብ አልተዘጋጀሁበትም ብላችሁ የምትሉ ከሆነም እንኳን ጀስት የማለፊያ ነጥቡን ካመጣችሁ ፍሬሽማን ላይ በደንብ ራሳችሁን በደንብ ማለት ተጨንቃችሁ ሳይሆን ዴዲኬትድ ሆናችሁ በደንብ ውጤት ከሰራችሁ የምትፈልጉትን ዲፓርትመንት የማታገኙበት ምክንያት አይኖርም። ስለዚህ ታገኙታላችሁ። እናንተም ቢሆን ዩኒቨርሲቲ ግቡ። ሌላ ደግሞ ዩኒቨርሲቲ ማለት ባትገቡ ምላችሁ ተማሪዎች ምናልባት ይሄን ቪዲዮ እያያችሁ ያላችሁ ተማሪዎች አንድም የሆነን ስራ የመስራት
እንትን ሪሶርስ ያላችሁ ተማሪዎች ከሆናችሁ ለምሳሌ ገንዘብ የሆነ ነገር ለመጀመር ገንዘብ ማግኘት የምትችሉ ተማሪዎች ከሆናችሁ እንዲሁም ደግሞ 12ን እስክትጨርሱ ደግሞ ራሱ የሆነ ስኪል ካላችሁ የምትሰሩበት ብቻ የሆነ ነገር ካላችሁ እና ዩኒቨርሲቲ ደግሞ መታችሁ የምትፈልጉት ዲፓርትመንት ከሌለ ዩኒቨርሲቲ ውስጥ ይሄን ዲፓርትመንት ፈልጋለሁ በዚህ ዲፓርትመንት መስራት ፈልጋለሁ የምትሉት ዲፓርትመንት ከሌለ እናንተ ባትመጡም ኖርማል ነው። ዩኒቨርሲቲ አትግቡ እያሉ የሚጮሁ ሰዎች ለእናንተ ይሆኗቸዋል። ስለዚህ ባትገቡም ኖርማል ነው እናንተ ምክንያቱም at the end of the day ተምረንም ቢሆን ለስራ ነው አይደለ? ስለዚህ እናንተ ደግሞ አሁንም ቢሆን የምትሰሩበት ሪሶርስ አላችሁ፣ መስራት ትችላላችሁ፣ ስኪልም አላችሁ፣ የሆነ ነገር ለመጀመርም ገንዘብ አላችሁ። ስለዚህ እናንተ ዩኒቨርሲቲ አትግቡ ብላችሁ ኖርማል ነው። ምክንያቱም ዩኒቨርሲቲ ሳትገቡ መስራት የምትፈልጉት ነገር አላችሁ፣ እንዲሁም ደግሞ መስራት ትችላላችሁ። ስለዚህ ይሄን ነው ልላችሁ የምፈልገው ነገር ሜቢ እናንተ ያላችሁበትን ሁኔታ ያልገለጽኩላችሁ ከሆነ ወይ እኔ ያለሁበት ሁኔታ በቃ አንቺ አልገባሽም እና በዚህ ነገር ምን ትይኛለሽ ብላችሁ የምትሉኝ ከሆነ ወይ ደግሞ እኔ እንዴት ነው ያላችሁበትን ሁኔታ ያልተረዳውላችሁ ከሆነና እዛ ሁኔታ ላይ ቆሜ ያላወራውላችሁ ከሆነ ልጠይቁኝ ትችላላችሁ ወይ ኮሜንት ላይ አሳውቁኝ ወይ ደግሞ ኢንስታግራም አካውንቴን አስቀምጥላችኋለሁ እዛ ጋር ማውራት ትችላላችሁ። በቻልኩት አቅም የሆነ ጭንቅ ያላችሁን ነገር እኔ ያለፍኩበትና ኤክስፒሪየንስ ያደረኩት ነገር ከሆነ ማውቀው ነገር ከሆነ በቻልኩት አቅም ልረዳችሁና ሐሳብ ልሰጣችሁ እሞክራለሁ። ስለዚህ ሐሳባችሁን ኮሜንት ላይ አሳውቁኝ። ጥያቄም ካላችሁ ኮሜንት ላይ ካልሆነም ደግሞ ኢንስታግራም ላይ ጻፉልኝ እመልሳለሁኝ ማለት ነው። የዛሬው ቪዲዮ ይሄን ይመስል ነበር። እስካሁን ከቆያችሁ በእርግጠኝነት ቪዲዮውን ወዳችሁታል እንዲሁም ደግሞ ጠቃሚ ሆኖላችኋል ማለት ነው። ከጠቀማችሁና ቪዲዮውን ከወደዳችሁት ላይክ ማድረግ እንዳይረሳ። ለዚህ ቻናል አዲስ ከሆናችሁ ደግሞ ሰብስክራይብ በማድረግ ፋሚሊ ሁኑ። በሌላ ቪዲዮ እስከምመለስ ደህና ሁኑልኝ።